አዛን የፈጸመውን ጥቃት አስፍቷል። አዛን ለሶስት ሰንጥቋታል። ይህ በዚህ እንዳለ ባልታሰበ ሁኔታ እስራኤል በሶሪያ 2 የአየር ማረፊያዎች ላይ ከፍተኛ ድብደባ ፈጽማለች። ዓላማውም እንደሚባለው ከሆነ ቱርክ እነዚህን የጦር ሰፈሮች ለመቆጣጠር አስባ ነበር። የሞቱም አሉ፣ ብዙም የቆሰሉ አሉ፣ ብዙ የጦር መሳሪያዎችም ወድመዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በሃንጋሪ ይፋዊ ጉብኝት እያደረጉ ነው። ትላንትና ምሽት ሃንጋሪ ገብተዋል። የደመቀ የንጉሥ አቀባበል ተደርጎላቸዋል። እስከ ፊታችን እሁድ ድረስ በቡዳፔስት ይቆያሉ። ከሃንጋሪው ጠቅላይ ሚኒስትር ጋር የተለያዩ ጉዳዮችን በማስመልከት ውይይት ያደርጋሉ። የውጭ ጉዳይ ሚኒስትራችን ጊዶን ሳር ደግሞ በፈረንሳይ ጉብኝት እያደረጉ ነው። እነዚህና ሌሎችን ብዛት ያላቸው ዜናዎች፣ የጦርነቶቹን፣ የፖለቲካዎችን የመሳሰሉትን ልክ